ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለስቅለት በዓል በሰላም በጤና አደረሳችሁ እያልን እንግዲህ እንደምትመለከቱት የምንገኘው በሸገር ከተማ ሀገረ ስብከት ውስጥ በምትገኘው በጥንታዊቷ ቡራዩ ጸደኒያ ስመኝ ማርያም ገዳም ነው። እዚህ የተገኘንም በዓሉ ምክንያት በማድረግ ስለሆነ የዘንድሮ በዓል ምን ይመስላል፣ እንዴት እየተከበረ ነው የሚለውን የበዓሉ ታዳሚዎችን ከምእመናን እንዲሁም ደግሞ ከገዳሙ አገልጋዮች በዓሉ እንዴት እንደተከበረ እንደሚገኝ የምናደርስላችሁ ይሆናል። እስከ መጨረሻ ከኛ ጋር እንድትሆኑ በልዑል እግዚአብሔር ስም እንጋብዛለን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመዮም ያብጽሐን ያብጽሕክሙ በፍስሐ ወበሰላም። እንግዲህ እኔ ስሜ መላከ ኃይል አባ ፍቅረ ማርያም ይልማ እባላለሁ። እንግዲህ ስራ ድርሻዬ እዚች ገዳማ የጥንታዊቷ አስተዳዳሪ ነኝ። እሺ፣ እኔ ስሜ ሊቀ ስዩማን ቀሲስ ልዑል ከበደ ይባላል። የገዳሙ ዋና ጸሐፊ ነኝ። ስሜ እሌኒ አብዱ ይባላል። የመጣሁት ከድሬ አካባቢ ነው። ደብሬ ጸደኒያ ማርያም ነች። ስሜ ለማጫላ ነው። እኔ የተወለድኩትም የኖርኩትም እዚሁ ነው። ታቦቱም ሲገባ እኔ ነበርኩኝ እየዘመርኩ እንዳውም ያስገባ ነው። በዛን ሰዓት አቡነ ባስልዮስ ነበሩ ፓትርያርካችን የነበሩት። በዛን ሰዓት እዚሁ ነበርኩኝ እኔ። እንግዲህ ከእሁድ ጀምረን ከሰኞ ጀምረን እስካሁን ድረስ እንደምታዩት ይሄ ግቢ ሰው እየሞላ ሰው እየሰገደ ነው። የእግዚአብሔር ቃለ እግዚአብሔርም እየተነገረ ነው። ይሄ ግብረ ሕማማቱም እየተነበበ ነው፣ እየተሰገደ ነው፣ እየተጸለየ ነው። እንግዲህ ይህንን እግዚአብሔር አምላካችን እንደዚሁ ይህ ጸሎታችን ሰምቶ ለሀገራችን ሁሉ ሰላሙን ብቻ እንዲያመጣልን ነው። በጣም ጥሩ ሀሳብ ነው። እንግዲህ የዘንድሮ የበዓለ ስቅለት በጸደኒያ ስመኝ ቅድስት ማርያም ገዳም በልዩ ሁኔታ እየተከበረ ነው። ምእመናኑ በሰፊ መጥተዋል። አገልግሎትም እየተገለገለ ነው ያለው። እንግዲህ ጸደኒያ ስመኝ ማርያም ገዳም በ1955 ዓመተ ምህረት የተመሰረተች 62-63 ዓመታትን እያከበረች ያለች ታላቅ ገዳም ናት። ቡራዩ ላይ ከሚገኙ አድባራትና ገዳማት ቀዳማዊቱ ጥንታዊቷ ናት፣ የመጀመሪያው ናትና እንግዲህ ህዝቡም እንደምታዩት በሰፊው መጥቷል። ትናንትናም በተለይ ጸሎተ ሐሙስ በጣም ልዩ ህዝብ ነበረ። ቆራቢ ብቻ ነበር የበዛው። እውነት ለመነጋገር ከአንድ ሰዓት በላይ ነው የፈጀ። ዛሬም በእንዲህ በሚያምር ሁኔታ ህዝቡ እየመጣ ነው። መንገድ ተዘግቶ በውጭ በውስጥ በሰፊው እየተገለገለ እግዚአብሔርን እያመለክን እንገኛለን። እንግዲህ ጥሩ በዓል እየተከበረ ነው ያለ። እጅግ በጣም ደስ በሚል ሁኔታ ነው። ግብረ ሕማማቱን እያነበብን ከሰኞ ጀምሮ በጣም ደስ በሚል ሁኔታ እያሳለፍን ነው። ዛሬ ደግሞ የስግደት በዓል በጣም ደስ ይላል። ህዝቡን በደንብ በነቂስ ወጥቶ እያከበረ ነው። በጣም ደስ በሚል ሁኔታ ነው ስግደት እየሰገድን ያለ ነው እና የዘንድሮ የስቅለት በዓል በጣም ጥሩ ነው። ካህናቶቹም በደንብ እያስተናገዱ ነው ያሉት። ሰውም እንደምታየው አሁን እንኳን ገና ብዙ ሰው አልመጣም። ብዙ ሰው እየመጣ ያው ጸሎቱን እያደረሰ ምን እያለ ይሄዳል። ጥሩ ነው የምንለው። የስቅለት በዓል ዛሬ ደግሞ ስቅለት እያከበርን ነው። የስቅለቱን በዓል በጥሩ ሁኔታ እንደምታዩት ይሄ ግቢ ሁሉ ሰው እየሞላ ነውና ገና ነው፣ ሰው አልመጣም፣ ገና ይመጣል። መኪናም ማቆም የለውምና የስቅለቱ በዓል እንግዲህ በጥሩ ሁኔታ ጀምረናል። እስከ ፍጻሜ ድረስ እስከ ማታ ድረስ በጥሩ ሁኔታ እያከበርን ነውና ህዝበ ክርስቲያኑ አሁን እንደምታዩት እየሰገዱ ነው፣ ስግደት ላይ ነው፣ እየጀመሩ ነውና እግዚአብሔር በሰላም አስጀምሮ በሰላም ያስፈጽማችሁ ነው የምለው። እንግዲህ በዓሉ ዛሬ በዓለ ስቅለትን እያከበርን ነው። ከበዓሉ በስተጀርባ ነገ ተነገ ወዲያ ደግሞ በዓለ ትንሣኤ እናከብራለን። ስለዚህ ህዝበ ክርስቲያኑ በአንድነት በፍቅር ያለው የሌለውን እያሰበው ጥሩ በዓል እንድናከብር መልእክት ማስተላለፍ ፈልገው እናመሰግናለን። እሺ፣ ለመላ ለኢትዮጵያን ኦርቶዶክሳውያን ሁሉ እንኳን ስቅለቱ በሰላም አደረሳችሁ እላለሁ። እግዚአብሔር አምላካችን ደግሞ በቸርነቱ ተንሳኤውን እንድናይ ተንሳኤ ከብለን እንድናመሰግን የሱ ፍቃድ ይሁንልን። እግዚአብሔር በቤታቸው ታሞ ያሉትን ሁሉ እንዲምርልን፣ ተንሳኤውን ያላዩትን ደግሞ ተንሳኤውን እንድናይ እንዲያደርግልን የሱ መልካም ፍቃድ ይሁንልን። እናመሰግናለን። እኔ ስለ እውነት ከሆነ ቤተክርስቲያናችን በዚሁ መልክ ብትቀጥልና ህዝቡንም ለማስተማር ብዙ መምህራኖች አሉን። መምህራን ብዙ ሰዎችን ቢያስተምሩልን ሃይማኖቱን ትቶ የሚሄደውም ሰው ወደዚህ ሊመለስ ይችላል የሚል እምነት ስላለኝ ያ ቢቀጥል ጥሩ ነው። እንግዲህ
ክቡራን ተመልካቾቻችን አሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለስቅለት በዓል በሰላም በጤና አደረሳችሁ እያልን እንግዲህ እንደምትመለከቱት በሸገር ከተማ ሀገረ ስብከት ውስጥ በሚገኘው በለኩ ደብረ ኃይል ቅዱስ ሚካኤል ካቴድራል ተገኝተናል። በዓሉ ምን እንደሚመስል እንዴት እንደተከበረ እንደሚገኝ ስርዓቱም ደግሞ እንዴት እየተከናወነ እንደሚገኝ የበዓሉን ድባብ በአጠቃላይ የምእመኑን አስተያየትና የአባቶቻችንን መልእክት የምናደርስላችሁ ይሆናልና እስከ መጨረሻ ከኛ ጋር እንድትሆኑ በልዑል እግዚአብሔር ስም እንጋብዛለን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። መልአከ ብርሃን ገብረ ኢየሱስ ስዩም የዚህ የለኩ ደብረ ኃይል ቅዱስ ሚካኤል ካቴድራል ቤተ ክርስቲያን ዋና አስተዳዳሪ ነኝ። ላይከ ወንጌል መምህር ዘውገ መልአክ ያሬድ እባላለሁ። የካቴድራሉ ዋና ጸሐፊ ነኝ። ስሜ ደረጀ ጉዲሳ ነኝ። የመጣሁት እዚሁ አካባቢ። ሙላቱ ቡልቻ እባላለሁ። ስሜ መሰረት ገዛው እባላለሁ። የመጣሁት ከቡራዩ ጽራት ጽዮን አካባቢ ነው። ስሜ አቶ መኳንን ታየ ለቦጋለ እባላለሁ። የመጣሁት ከዚሁ ከለኩ ደብረ ኃይል ቅዱስ ሚካኤል ቤተ ክርስቲያን ነው። እኛም እናንተ እዚህ ድረስ ኢንተርቪው ልታደርጉን ስለ በዓላችንም ደግሞ ልታስተላልፉልን ስለመጣችሁ በጣም እናመሰግናለን። መምህር አዳሙ ጥላሁን የለኩ ደብረ ኃይል ቅዱስ ሚካኤል ካቴድራል የስብከተ ወንጌል ኃላፊ ነኝ። ይህ በዓል ታላቅ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ያለውን ፍቅር፣ ፍጹም ፍቅር፣ የማይለወጥ ፍቅር፣ ጊዜ የማይቀይረው ፍቅር፣ ወረት የሌለበት ፍቅሩን ለሰው ልጅ የገለጸበት ታላቅ በዓል ነው። እንግዲህ እንደምታዩት አሁን ከጧቱ 5 ሰዓት አካባቢ እየሆነ ነው። ብዙ ምዕመናን መጥተዋል። ገና ብዙ ይቀራሉ። ከዚህ ከ6 ተኩል ከ7 ሰዓት በኋላ ጀምሮ ነው እስከ 11 ሰዓት ተኩል ስለሚቆይ አገልግሎቱ ለስግደቱም ለሌላውም አገልግሎት ጸሎት የሚመጡትና አሁን እንደምታዩት በጣም በጥሩ ሁኔታ ምዕመናኑ ወንዶችም በወንዶች ሴቶችም በሴቶች ሊቃውንቱ በውስጥ እያገለገሉ እየሰገዱ ነው ያሉትና ደስ የሚል ድባብ ነው ያለው። በዓሉ በጣም የሰላም የፍቅር በዓል ለሰው ልጅ ዋጋ የተከፈለበት በዓል እንደመሆኑ መጠን ምዕመናንም ይህንን እያሰቡ አምላካቸው ያደረገላቸውን እያሰቡ የስቅለቱን መታሰቢያ በዓል በጥሩ ሁኔታ በስግደት በጾም በጸሎት እያከበሩ ይገኛል። እንደ ከዚህ ቀደሙ እጅግ በአማረና በደመቀ መልኩ እየተከበረ ነው የሚገኘው። ሁላችንም እንደምናውቀው እንግዲህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ከሞት ወደ ሕይወት ከባርነት ወደ ነጻነት እጅግ ድቅድቅ ከሆነ ጨለማ ወደሚደነቅ ብርሃን ለማምጣት ጸዋቶ መከራ የከፈለበትን ዕለት ነው እያሰብን ያለነውና ይህን በዓል ስላከብር ደግሞ በአካባቢያችን ያሉ የተቸገሩትንም እያሰብን ነውና በአሁኑ ከአምናው በተለየ መልኩ በአካባቢያችን የሚገኙ ነዳያንን አቅም ያላቸውን ሰዎች በማስተባበር የመጎብኘትም ስራ ሰርተን በዚህ መልኩ ነው በዓለም እያከበርን ያለነው። ከጠዋቱ ጀምሮ ጥሩ ነው። የክርስቶስ መከራ መውደቅ መውጣት መውረዱን እያሰብን እኛም በስግደት ከጠዋቱ 3 ሰዓት ጀምሮ በቤተ ክርስቲያን ተገኝተን ቆንጆ ጊዜ እያሳለፍን ነው። ጌታችን ኢየሱስ ክርስቶስ ስቃይ ለእኛ ስል ፈተናውን የተፈተነበት በዓል ነው። ስለዚህ በዓሉ በጣም ይከበራል። በጣም ጥሩ ነው። ለእኛ ስለተሰቀለ ለእኛ ስለተሰቃየ ለሕዝቡ ሲል ለፈጠረን ተሰቃይቶ ለእኛ የተሰቀለ ክብሩ ይከበራል። ግሩም ነው። የዘንድሮ ክብር በጣም ደስ ይላል። ክብር ነው። እጅግ በጣም ደስ ይላል። ሕፃናት፣ አዋቂ፣ እናቶች፣ አባቶች ሁሉ ለስግደት እየተዘጋጁ ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስን ስቅለትን በማሰብ ሕማሙን ግርፋቱንም ሁሉም በማሰብ ያው እግዚአብሔር ይመስገን ለዚህ ስላደረሰን ያው እዛው ዝግጅት ላይ ነን ማለት ነው። የዘንድሮ በዓል እግዚአብሔር ይመስገን እጅግ በጣም ደስ የሚል ነው። ያው ከጾሙ ከጅማሬው ከዘወረደ ጀምሮ እስካሁን እስከ ስቅለት በዓል ድረስ በተለይ በደብራችን እጅግ በጣም በጥሩ ሁኔታ በመተሳሰብ ስርዓቱን በአግባቡ እየሄደ ይገኛል። የደብራችን አገልጋዮችም ያው ከሰዓቱን እየጠበቁ በአግባቡ እየገቡ እያገለገሉ የተገለገሉ ምዕመናንም እየተገለገለ ይገኛል። እግዚአብሔር ይመስገን። እንግዲህ እግዚአብሔር ጸሎታችን ይስማል ነው የምንለው። በጥሩ ሁኔታ ለዚህ ቀን ደርሰናል። የዘንድሮ በዓል እጅግ በጣም ጥሩ ነው። በጥሩ ሁኔታ እያከበርን ነው። እንግዲህ ስቅለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ በአጠቃላይ ስለ ሰው ልጆች ሁሉ ዋጋ የከፈለበትን
ስለኛ የተገረፈበትን ስለኛ መከራ የተቀበለበትን እያሰብን የምናከብረው በዓል ነው። ስቅለት ከዘጠኙ አበይት በዓላት አንዱ ነው። ይህ ስቅለት እንግዲህ ከዘጠኙ አበይት በዓላት አንዱ ስንል ዓርብን ብቻ ማለታችን አይደለም። ሕማማት ብለን ከጀመርንበት ከዕለተ ሰኞ ጀምሮ እንደ አንድ ቀን አንድ በዓል ሆኖ የሚከበር ነው። በቤተ ክርስቲያናችን እንዲህ ያለ የበዓላት አከባበር አለ። አበይት በዓላት ሲሆኑ በዓላትን ደምስሰው አጽዋማትን ደምስሰው ለምሳሌ ልደት፣ ጥምቀት፣ ዓርብና ረቡዕ ሲሆኑ ደምስሰው ነው የሚከበሩት። ልክ እንደዚሁም ደግሞ ስቅለት ከዘጠኙ አበይት በዓላት አንዱ ስለሆነ በዚህ በሕማማት ውስጥ ያሉትን በዓላት ሁሉ ደምስሶ የሚከበር ትልቅና አብይ በዓል ነው። አብይ የሚያደርገው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች እንግዲህ ሰማዕታት ለምሳሌ መከራ ተቀብለዋል። ሰማዕታት የተቀበሉት መከራ እየታሰሩ እየተፈቱ በጣም ቢበዛ 100፣ 200፣ 300 ድረስ እየተገረፉ ሊሆን ይችላል። የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ ልዩ የሚሆነው 18 ሰዓታት ያለማቋረጥ ከምሽቱ 3 ሰዓት ሐሙስ ከምሽቱ 3 ሰዓት ጀምሮ ከተያዘ ጀምሮ ነፍሱን በገዛ ፈቃዱ እስከተወባት እስከ ዓርብ 9 ሰዓት ድረስ 18 ሰዓታት ሳያቋርጥ መከራ የተቀበለበት በመሆኑ ከሌሎች ሁሉ ቅዱሳን መከራ ለየት ይላል የጌታችን እና ስለዚህ ነው አብይ በዓልም የተባለው 18 ሰዓታት ሳያቋርጥ ነው መከራ የተቀበለው ከተያዘባት ሰዓት ጀምሮ ማለት ነው። የተያዘውም ሰውን ወዶ ፍቅር ሳቦ ለወልድ አያል መንበሩ አብጾሎ እስከ ለሞት እንዲል ሰውን ወዶ እንጂ በፈቃዱ እንጂ በሰዎች ኃይልና ሰዎች አስገድደውት እሱ አቅቶት አይደለም። ዮሐንስ ወንጌል ምዕራፍ 18 ላይ እንደምናየው ጌታችንን ሊይዙ በመጡ ጊዜ መናሃ ተሐስሱ ማንን ትፈልጋላችሁ አላቸው ይላል። ኢየሱስ ናዝራዊ ናሰሰ የናዝሬቱን ኢየሱስን እንሻለን አሉት። የናዝሬቱ ኢየሱስ ማለት እኔ ነኝ ያነውቱ ኢየሱስ ናዝራዊ ሲላቸው ወድቁ ዲበ ምድር በበገጾሙ ወደ ምድር ወደቁ፣ በግንባራቸው ፍግም ብለው ወደቁ ነው የሚለው። እንደማይችሉ አሳይቷቸዋል፣ ኃይሉን አሳይቷቸዋል። ነገር ግን እሱ ለሰው ልጆች መከራ ሊቀበል በሰው ልጆች የነበረውን የሞት ዕዳና በደል ሊደመስስ ስለመጣ በዚያ ምክንያት በፈቃዱ ራሱን አሳልፎ ሰጥቷል። በስልጣን ባቲቴ ብሎ እሱ ራሱ በዮሐንስ ወንጌል 10:17 እንደነገረን በገዛ ፈቃዱ ራሱን አሳልፎ ሰጥቷል እና ይህን በዓል አብይ የሚያደርገው 18 ሰዓት መከራ ሳያቋርጥ መቀበሉ አንደኛ። ሁለተኛ ደግሞ የሚገርመው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ሁሉ መከራ ሲቀበል ሲከሱት ሲጠይቁት ዝም በማለት እኛ ላይ ያለው ዕዳ በደል ይደመሰስ ዘንድ እሱ ዝም በማለት እኛ እንድንናገር እሱ አንገቱን ደፍቶ እኛ ቀና እንድንል በጣም ብዙ መከራ የተቀበለበት ነው። ለዚህም ነው እንግዲህ ቤተክርስቲያናችን በየምዕራፉ ስግደት ስታሰግድ ለከ ኃይል ከብሮ ስብሐት ወይዘዝ ጌትነት ኃይል ምስጋና ያንተ ሆኖ ሳለ በፈቃድህ ነው ለኛ መከራ የተቀበለው እያለች ለከ ኃይል ክብሮ ስብሐት ወይዘዝ እያለች ነው ስግደቱን የምታሰግደውና እኔ የማስተላለፈው መልእክት በመላው ዓለም ያሉ ኦርቶዶክሳውያን በሙሉ ለዚህ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የስቅለቱ መታሰቢያ በዓል እንኳን አደረሳችሁ እያልኩኝ ሌላው እንግዲህ ዓለማችን ሀገራችን በችግር በጦርነት በመከራ ነው ያለችውና እንደ አጠቃላይ የሰላም አምላክ ለ5500 ዘመን በመከራ የነበሩትን አዳምና ልጆቹን ነፃ ያወጣ አምላክ አሁንም ጦርነቱን መከራውን ችግሩን በሽታውን አስወግዶልን የሰው ልጅ በሰላም ክርስቶስ ነፃ ወጥቶታልና ክርስቶስ ነፃ ያወጣውን እኛ ራሳችን ነፃነታችን እያጣን ስለሆነ ይህ መከራ ይህ ችግር ይህ ጦርነት ከዓለማችንም ከሀገራችንም ጠፍቶ ሰዎች በሰላም ወጥተው እንዲገቡ በሰላም እንዲኖሩ የሰው ደም መፍሰስ እንዲቆም እግዚአብሔር ሰላሙን እንዲሰጠን ለሁላችንም ማስተዋሉን እንዲያድለን ይህንን መልእክት አስተላልፋለሁ። እሺ እንግዲህ ሚዲያ ክፍሉም መጥቶ ይህን ቤተክርስቲያን መጎብኘት አለብን መቅረጽ አለብን ብላችሁ ስለመጣችሁ እናመሰግናለን። ሚዲያ ክፍሉንም እግዚአብሔር ከዚህ በለጠ ሰፋ ያርግልን።
ለዛሬ ዓመት በሰላም ያድርሰን። በዓሉ የሰላም የፍቅር የበረከት ይሁንልን እላለሁ። እንግዲህ ይህ በዓል ጌታችን አምላካችን ቅድም እንዳልነው መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ዋጋ የከፈለበት ዕለት ነውና በዓሉን እያሰብን የተቸገሩትን በአካባቢያችን ያሉትን ሰዎችን በሙሉ የምንጎበኝበት በዓል ያድርግልን። በመላው ዓለም የሚገኙ ኦርቶዶክሳውያንን መልካም በዓል ይሁን እላለሁ። አመሰግናለሁ። ያው ሁሉም የእምነቱ ተከታዮች በቤቱ ተገኝተው በዓሉን የሰላም የፍቅር እንዲሆን የወደቁ ወገኖቻችን የተራቡ ወገኖቻችን ጎን በመቆም በዓሉን በጋራ ማሳለፍ ነው። አመሰግናለሁ። አዎ እንግዲህ አገራችን ሰላም ያደርግልን። አገራችን ሰላም ይጠብቅ። ዓለምን ሁሉ ሰላም ስታገኝ ያም ሰላም እናገኛለን። ሰላማችን ይብዛ። እኔ ቀረ ብዬ የማስተላልፈው ይሄ እድል ስለሰጠኝ አመሰግናለሁ። ስሙ ይክበር ይመስገን እግዚአብሔር። እሱ ስለኛ የተሰቀለ መከራን ያየውን መድኃኔዓለም አዳነን ብለን ደግሞ ማመስገን ስላለብን መድኃኔዓለም አዳነን ብዬ እንዳመሰግነው ይፈቀድልኝ። መድኃኔዓለም አዳነን በማይሻር ቃሉ ዘር ቀለምን ሳይለይ የሞተ ለሁሉ ኃጢአት ነበረብን ከአዳም የመጣ የበለሱ ፍሬ ያመጣብን ጣጣ ከውቡ መኖሪያ ከገነት አስወጣ። ታዲያ ይህን ጊዜ መድኃኔዓለም ተወለደ ጌታ ከድንግል ማርያም ሰማይና ምድርን በቃሉ ያጸና አልተወንም እኛን ነውና ገናና ፍጡሩንም ያያል እንዳይነ ብሌን ቃሉንም አልሻረ ይኸው አዳነን። የማይሻር ቃሉ የጌታ ይሄ ነው ከልጅ ልጅ ተወልጄ አድንሃለሁ የገባሁትን ቃል እፈጽመዋለሁ ብሎ ቃል ገባለት የድንግል ማርያም ልጅ እሳተ መለኮት። መድኃኔዓለም አዳነን በማይሻር ቃሉ ደስ ይበለን ዛሬ ፍጥረታት በሙሉ ደስ ይበለን ዛሬ ፍጥረታት በሙሉ ደስ ይበለን ዛሬ ፍጥረታት በሙሉ። ስቅለትን በእንደዚህ አይነት መልኩ ያመሰገን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሁሉ እንዲሁም እግዚአብሔር አምላክ ለፈጠረው ፍጥረት ሁሉ የሞተለት ሁሉ ዋጋ የተከፈለለት ሁሉ እግዚአብሔር እንኳን ለዚች ለበዓለ ስቅለት ለበዓለ ትንሣኤውም ጨምሮ እንኳን አደረሳችሁ አደረሰን። በዓሉ የሰላም የፍቅር የአንድነት ይሁንልን እላለሁ። አመሰግናለሁ። እንግዲህ ለሕዝበ ክርስቲያኑ ለኦርቶዶክስ ተዋሕዶ እምነት ተከታዮች የማስተላልፈው መልእክት ሚኖር ምንድነው? ዛሬ አሁን እኛ እያከበርን ያለው ይሄ የጌታችን መድኃኒታችን ኢየሱስ ክርስቶስ የስቅለት በዓል ከዛሬ 1985 ዓመት በፊት የተፈጸመ ታሪክን ቤተክርስቲያናችን አስተምሮ አባቶቻችን ባስተማሩ መሰረት እኛ ልጆቻቸው ተቀብለን ለዚህ አድርሰናል። አሁን ደግሞ ያለነው ምእመናን ለልጆቻችን በአግባቡ ማስተላለፍና ይሄ ታሪክን ይሄንን ስርዓት ማስቀጠል አለብን። ታሪክ ብቻ ሳይሆን ስርዓትም የምንድንበት መዳኛችንም ጭምር ስለሆነ ይሄንን ሁሉም በቤት ለልጆቻችን ማስቀጠል አለብን። ምክንያቱም ዘመኑ ሁላችንም እንደምናውቀው ይሄ ዲጂታል ዘመን ልጆቻችን ያጠፋብን ቤተክርስቲያናችን ያጠፋብን ነውና ምእመናን እንደ ምእመን የሚመለከተንን የቤተክርስቲያናችን ትምህርት ጠጋ ብለን ወደ ቤተክርስቲያናችን በመማር ለልጆቻችን ማስተላለፍ በየደብራችን በሰንበት ትምህርት ቤት በአብነት ትምህርት ቤት ልጆች አባቶቻቸውን እግር እንዲከተሉ እንዲተኩ ሰፊውን ትምህርት ማስተማር አለብን። ዛሬ 318 ሊቃውንት ይህንን ትምህርት ባያስተላልፉልን ከ1500 ዓመት በፊት እነሱ በአንድ ሆነው ሰርተው ይህን ስርዓት ባያስተላልፉልን እኛ ዛሬ ይህን ስርዓት ይዘን በአግባቡ አናስቀጠልም ነበር እና በዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ በጣም ምእመናኖቹ እድለኞች ነን። አሁንም ጌታችን ያሳለፈውን የ40 ቀን ጾም እንደሱ ባንጾምም እንኳን በረከቱን ለማግኘት የጾም ነው። አባቶቻችን ደግሞ በሰሩ ስርዓት መሰረት በቤተ ክርስቲያን ነው ከሌሊት ጀምሮ ነው ምእመናኑም አገልጋዮችም ተገኝተው ይህን አገልግሎት እየሰጡ ያሉት። በተለይ በዚህ ሳምንት ምንም ሰዓቱ ሳይዘለፍ ነው እየተሰጠ ያለውና ይሄ እንዲቀጥል ሁላችንም ኦርቶዶክስ እምነት ተከታዮች በዚህ ስርዓት ልክ ልጆቻችን እንዲማሩ ማድረግ ያለብን ብዬ ይህን መልእክት ለማስተላለፍ ፈልጋለሁ። በተረፈ ከዚህ ባሻገር በዓሉ የሰላም የፍቅር የመተሳሰብ በዓል እንዲሆንልን እመኛለሁ። ይህንን በዓል በስቃይ ውስጥ በመከራ ውስጥ ያሉትን ወገኖቻችንን በማሰብ በጋራ እንድናከብረው ዛሬ በስደት ያሉ ወገኖቻችን አሉ። ዛሬ በጦርነት ውስጥ ያሉ ወገኖቻችን አሉ። ዛሬ በስቃይ ውስጥ ያሉ ወገኖቻችን አሉ። እነዚህን ወገኖቻችን የምናስብበት በዓል የመተሳሰብ በዓል እንዲሆንልን እመኛለሁ። እግዚአብሔር ይስጥልኝ። ስለዚህ ይህ በዓል ትልቅ በዓል ነው። አሁን ደግሞ ህዝበ ክርስቲያኑም በሰላም በደስታ በፍቅር በእውነት ፍቅሩን በማሰብ የዋለለትን ውለታ በማሰብ እጅግ በሚገርም ፍቅርና ጉጉት ነው ይህንን በዓል ህዝበ ክርስቲያኑም እያከበረው ያለው ማለት ነው።
ክቡራን ተመልካቾቻችን አሁንም እንግዲህ በዓሉን የሰላም የፍቅር የይቅርታ የምህረት በዓል ያደርግልን እያልን እንግዲህ ከቅድሙ ጀምሮ ስለ በዓለ ስቅለቱ እያደረስንላችሁ እንገኛለን። አሁንም በዚሁ መሰረት የምንገኘው በአዲስ አበባ ሀገረ ስብከት ውስጥ በምትገኘው በብርጭቆ ፍኖተ ሎዛ ቅድስት ማርያም ቤተክርስቲያን እንገኛለንና በዓሉ በዚህ ደብርም እንዴት እንደሚከበርና የበዓሉ ድባብ ምን እንደሚመስል የምናደርስላችሁ ይሆናል። እስከ መጨረሻ ከኛ ጋር ሁኑ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መላከ ብርሃን ታደሰ መንግስቱ እባላለሁ። የፍኖተ ሎዛ ቅድስት ማርያም ቤተክርስቲያን ዋና አስተዳዳሪ ነኝ። ሊቀ ስዩማን ዮሐንስ አክሊሉ እባላለሁ። የፍኖተ ሎዛ ቅድስት ማርያም ቤተክርስቲያን ምክትል ጸሐፊ ነኝ። እኔ የመጣሁት ብርጭቆ ኮንዶሚኒየም ነው፣ ሚኪሊላንድ። ማሜ በቀለ መቅደስ እባላለሁ። የመጣሁት እዚሁ ነው ከሎዛ ማርያም። ሙላጫኔ እባላለሁ። የዘንድሮ የስቅለት በዓል እጅግ በጣም ድባቡ ደስ የሚል ነው። እንደምታየው በደመና ተከቦ ነው ያለው። በጣም ደስ ይላል። ምእመኑም ከልቡ ነው የሚሰግደው። በጣም እጅግ የጌታችን የመድኃኒታችን ኢየሱስ ክርስቶስ ስቅለቱ እጅግ በጣም ከምንጊዜውም በተለየ በጣም ብዙ በጣም በስፋት ነው የመጣው፣ ከልብ ነው የመጣው። ስለዚህ በጣም ድባቡ ደስ ይላልኝ። እንዲሁም ፀሐይም ስለሌለ ደመና ነው፣ ልዩ ያደርገዋል። በዚህ ደግሞ በጣም ደስ የሚል ሁኔታ ነው የሚስተናገረውና እግዚአብሔር በዚህ በዓላችን የሰላም የፍቅር በዓል እንዲሆንልን መልካም ፈቃድ ይሁንልን። አመሰግናለሁ። እንግዲህ ዘንድሮ በጣም ቆንጆ ነው። ያው እየሰገድን ነው። ጾሙንም ያው በተቻለ መጠን እየጸለይን ነው። ጥሩ ነው። በጣም እየጸለይን ነው። የስቅለት በዓል እንግዲህ በጣም ደስ የሚል ነው። በጣም በጥሩ ሁኔታ እያሳለፍን ነው። በጣም ከሚገባ በላይ በጣም ደስ ይላል። የኦርቶዶክስ እምነት እየሰፋ እንዲሄድ ከዚህ በላይ እያማረልን እንዲሄድ እመኛለሁ። በጣም አሪፍ ነው፣ ደስ የሚል ነው። ያው ቤተክርስቲያኗም እያለቀች ስለሆነ ያው ውስጥም ላይ ቦታ አግኝተናል። አሪፍ ነው፣ በጣም ደስ ይላል። እኔ ዘንድሮ እንዳያየሁት ከአሁን በፊቱ ከአሁን ቀደም እንደምናከብረው ተለይቶ ነው ያየው። ለየት ያለ ነገር ነው። በጣም ደስ ይላል። እንደምታዩ ሰው ጉምስቃና ይላል፣ ጸሎት ላይ ነው ያለ እኛን ጨምሮ በጣም ደስ የሚል ነው። ድባቡ በጣም ደስ ይላል። በመጨረሻ ለመላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ተከታዮች በመላው ዓለም ለምትገኙ ሁላችሁም እንዲሁም ደግሞ በተለምዶ ብርጭቆ አካባቢ ፍኖተ ሎዛ ቅድስት ማርያም ቤተክርስቲያን አጥቢያ ያላችሁ ምእመናን፣ በአራቱ ማዕዘን ያላችሁ ልጆቼ፣ የምወዳችሁ የማከብራችሁ የቤተክርስቲያን እንቁ የሆናችሁ ልጆቼ እንኳን ለታላቁ በዓል ለበዓለ ፋሲካ ዋዜማ ለበዓለ ስቅለት በሰላም አደረሳችሁ። በዓሉ የተባረከ የተቀደሰ የሰላም የፍቅር የስምምነት የቸርነት የበጎነት በዓል እንዲሆን እመኛለሁ። አመሰግናለሁ። ህዝበ ክርስቲያኑ በጣም ያው ሃይማኖቱን እንዲያጠብቅ እና በጥሩ ሁኔታ ስርዓቱም እንዲካሄድ ሁሉም ክርስቲያኖች መልእክቴን አስተላልፋለሁ። ለጥምቀቱ ለስቅለቱ ለዋናው ለእሁዱ በሰላም እንዲያደርሰን እንመኛለሁ። ለመላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ልጆቿ በሙሉ እንኳን አደረሳችሁ እና ለቤተሰቦች እናመሰግናለሁ። መልእክት እንግዲህ ህዝበ ክርስቲያኑ በዚሁ እንዲቀጥል በሃይማኖቱ የጸና እንዲሆን ብዬ አስተላልፋለሁ። ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ በውጭም በሀገር ውስጥም ያላችሁ እንኳን በሰላም አደረሳችሁ። መጮ በዓለ ፋሲካ የሰላም የፍቅር በዓል ያድርግልን። አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። እንግዲህ እንደምታወቀው ከጠዋቱ ጀምረን ከሸገር ሀገረ ስብከት ከቡራዩ ጸደንያ ማርያም ጀምረን የበዓሉን ድባብ የበዓለ ስቅለትን ድባብ ምን እንደሚመስል እያደረስንላችሁ እንገኛለን። አሁንም በዚህ መሰረት በአዲስ አበባ ሀገረ ስብከት ውስጥ በሚገኘው በዊንጌት ጴጥሮስ ጳውሎስ ቤተክርስቲያን ተገኝተናልና እንደተለመደው በዓሉ ምን እንደሚመስል አሁንም የምናስቃኛችሁ ይሆናልና እስከ መጨረሻ ከኛ ጋር እንድትሆኑ አሁንም በአክብሮት እንጋብዛለን። ከኛ ጋር ሁኑ። ስሜ
አሸናፊ ግርማ እባላለሁ። በዚህ በብርሃናት ዓለም ቅዱስ ጴጥሮስ ጳውሎስ ገብርኤል ቤተክርስቲያን ፍሬ ሃይማኖት ትምህርት ቤት አባልና አገልጋይ ነኝ። ስሜ መጋቢ አእላፍ አባይነህ ኩሉ ጽጌ እባላለሁ። የሥራ ድርሻዬ የስብከተ ወንጌል ኃላፊ ነኝ። ስሜ ሊቀ ሊቃውንት ዋካ ተሰማ እባላለሁ። በዓላችን እጅግ በአማረና በደመቀ ሁኔታ የስግደት ስነ ስርዓቱ በሚገባ እየተከናወነ ይገኛልና ወጣቶችም አባታችንም አለቃውም ሁሉም ተረባርበው የበኩሉን እንትን እየተወጣ ይገኛልና በዓላችን በሚገርም ሁኔታ ደስ በሚል የመስቀሉን ስርዓት በተቀበለ ቤተክርስቲያን ስርዓት ሁላችንም እየሰገድን እንገኛለን። ስግደት ላይ ያገኘህን አሁንም እኛን እየሰገድን ያለ ነው። እንግዲህ ስርዓተ ቤተክርስቲያኑን በውስጥ እያከናወነ ነው። ምእመናኑም ደግሞ እንደምታዩ ግቢ ሞልቷል። ሳልነግርህ አንተ እያየኸው ነው ራስህ። እጅግ በሃይማኖት ያደግን ይመስላል። ባጭሩ ሰው ከጧቱ ጀምሮ ከሌቱ ጀምሮ እዚህ ቤተክርስቲያን ነው እያመለከ ያለ እና የሃይማኖትን እድገት ያሳያል ብያምናለሁ። እያደገ ነው ብያምናለሁ። ጥሩ ነው። እጅጉን በዚሁ ቤተክርስቲያን ለ40 ዓመት አገልግሎት አለ። 40 ዓመት። ስለዚህ በእውነቱ ይህ ታላቅ ቤተክርስቲያን ጥንታዊ እንደመሆኑ መጠን ዛሬ መጣችሁ በዚህ እናንተ ይህንን ጥንታዊ ቤተክርስቲያን ለማስታወስ ስለመጣችሁ እጅግ በጣም አመሰግናለሁ፣ ወደ ዋናው መግባቴ በፊት። ስለዚህ በእውነቱ በዚህ ቤተክርስቲያን ብዙ ህዝብ አለበት። እንዲያውም አሁን ገና ህዝቡ አልመጣም፣ ገና ነው እንጂ ምንም አይነት መቆሚያ ቦታ የለውም። ስለዚህ በጥንታዊነቱ ህዝቡ ደስ ይለዋል። እንደምታዩት አጸዱ ምኑ ስለሚማርካቸው ከርቀት ነው የሚመጡ ሰዎች እና አገልግሎቱ በጣም ሰፊ ስለሆነ ህዝቡ እዚህ ይገኛል። በዚህ ምክንያት በእውነቱ ይህ በዓል የጌታችን የኢየሱስ ክርስቶስ በዓል የተለመደ በየዓመቱ ቢሆንም እንግዲህ ሰው በተስፋ የሚጠብቀው ተስፋ የሚያደርገው እሱም ለህዝቡ ተስፋ ለመሆን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ይህንን የመሰለ ጸጋ ስለሰጠው ህዝቡ ይህን እያስታወሰ ሕፃናቱ ሳይቀር እንደምታየው በጣም ጠንከር ያለ አገልግሎት ይሰጥበታል። ሊቃውንቱም በእውነቱ ከሌሊቱ 8 ሰዓት ጀምረው እስካሁን ድረስ ይኸው እንደምታየው አገልግሎታቸውን ያለማቋረጥ እየሰጡ ነው የሚገኙ። ስለዚህ በእውነቱ ይሄ የህይወት ዋስትና የሆነ በዓል፣ የህይወት ተስፋ የሆነ በዓል እጅግ ሁሉም በጉጉት የሚጠብቀው ስለሆነ ይህንን ለመጠቀም እንደምታዩት ህዝቡ በዚህ ይገኛል። ስለዚህ በእውነት እናንተም በዚህ ተገኝታችሁ ይህንን ታላቅ ነባር ቤተ ክርስቲያን ለማስታወስ የበቃችሁ ወንድሞቻችን እጅግ ሚዲያውንም እናመሰግናለን። ሌላው እንግዲህ ከዚህ በተረፈ ውብ ነው። እድሜ ሰጥቶ ጤና ሰጥቶ ከጾም ከአብይ ጾም ጅመራ እስከ ዛሬ ድረስ በእድሜ በጤና ጠብቆ ወደፊት ደግሞ ለትንሣኤ በዓል በሰላም የእግዚአብሔር ፈቃድ ሆኖ ካደረሰን እጹብ ድንቅ ነው። እንግዲህ በመላው ዓለም ለምትገኙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላችሁ ሁሉ እንኳን ለብርሃነ ትንሣኤው እና ለበዓለ ስግደቱ በሰላም አደረሳችሁ። በዓሉን የሰላም፣ የደስታ፣ የፍቅር፣ የአንድነት በዓል ያድርግልን። የመተሳሰብ በዓል ያድርግልን። ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ እንዳለ ሐዋርያው ቅዱስ ጳውሎስ እኛም ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ የሚል ነው። በዓሉን የሰላም፣ የደስታ፣ የፍቅር፣ የአንድነት በዓል ያድርግልን። ለመላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ ሁላችንም እንግዲህ በዓለም ያላችሁ ሁላችሁም እውነቱን እውነት ሐሰቱን ሐሰት አክብረን ንስሐ ገብተን በዛሬው ዕለት የተቆረሰውን ስጋውን የፈሰውን ደሙን ተቀብለን የመንግስቱ ወራሽ እንድንሆን እሱ ይፍቀድልን። እንዲሁ በደስታ እያከበርነው ነው ያለ። ቀጣዩን ደግሞ ፋሲካውን ደግሞ እግዚአብሔር አምላካችን ከብዙ ነገር ጠብቆ እዚህ ስላደረሰን በዓሉንም የደስታ በዓል እንዲያደርግልን በታላቅ አክብሮት አመሰግናለሁኝ። ሀገራችን ለኢትዮጵያ ያለውን የዓለም መፈነቃቀልና ችግር እግዚአብሔር አምላክ በኪነ ጥበቡ አስወግዶ ኢትዮጵያንም ዓለምንም ሰላም እንዲሰጠን ቅድስት ቤተ ክርስቲያናችንን ሃይማኖታችንን
አገልጋዮቿን ሁሉ እንዲጠብቅልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ ተከብሮ ተጠብቆ እስከ ዓለም ፍጻሜ በፍቅር በአንድነት አሰባስቦ እንዲያኖረን የእግዚአብሔር ቅዱስ ፈቃድ ይሁን። በድጋሜ የእግዚአብሔር ቸርነትና ምሕረት ይብዛልን። በዓሉ የሰላም የፍቅር በዓል የአንድነት በዓል ይሆንልን እያልኩኝ እንግዲህ ክቡራን ተመልካቾቻችን በዛሬው ዕለት የስቅለት በዓልን ምክንያት በማድረግ በሸገር ሀገረ ስብከት በጸደንያ ስመኝ ማርያም ገዳም እንዲሁም ደግሞ በለኩ ደብረ ኃይል ቅዱስ ሚካኤል ካቴድራል በአዲስ አበባ ሀገረ ስብከት ብርጭቆ ፍኖተ ሎዛ ቅድስት ድንግል ማርያም ቤተክርስቲያን እንዲሁም ደግሞ መጨረሻ ላይ ውንጌት ጴጥሮስ ወጳውሎስ ቤተክርስቲያን ተገኝተን የበዓሉን ድባብ እንዲሁም ደግሞ የዘንድሮ በዓል በአጠቃላይ ምን እንደሚመስል የምእመናንን ሀሳብ አስተያየት እንዲሁም ደግሞ የአባቶችን የሊቃውንትን መልእክት ስናደርስላችሁ የቆየው መርሃ ግብር ይህንን ይመስላል። እንግዲህ ከቀሪ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ጋር እንድትሆኑ በልዑል እግዚአብሔር ስም እየጋበዝን በዓሉን የሰላም የፍቅር በዓል ያደርግልን፣ ለብርሃነ ትንሣኤው በሰላም በጤና ያደርስልን እላለሁ። መልካም በዓል ይሁንልን።